እኛ ከመጣን በኋላ በወታደርም ይሁን በፖለቲካ አቅም ሙያ ያላቸው የወጡም ጭምር መልሰን እና ኢትዮጵያ የተቋም እየገነባን ያለነው አብዛኞቹን የብልጽግና ከፍተኛ ሹሞች ከቤተሰቦቻቸው ይልቅ ኢህአዴግ አሳድጓቸዋል ማለት ይቀላል። ለአብነት ጠቅላይ ሚኒስትር አብይን ከእናታቸው ወስዶ እናት ድርጅታቸው ኢህአዴግ በ14 ዓመታቸው ሲያገኛቸው ጠመንጃ ለመሸከም ከተዘጋጁ ለጋ ትከሻዎቻቸው ውጪ ምንም አልነበራቸውም። ያልጠኑ ትከሻዎቻቸውን ክላሽ እንዲያነግቱበት የታዳጊ ጣታቸውን ምላጭ እንዲስቡበት አድርጎ ሬዲዮ ማሸክሞ ኦፕሬተር አድርጎ ካለቆቻቸው ስር እንዲዞሩ አድርጓቸዋል። በማስመሰልና እሳቸው እንዳሉት ደግሞ ለጌቶቻቸው በሚያደርጉት ተላላኪነት የተለያዩ ኃላፊነቶች እየተሰጣቸው በአቅም ማነስና በስነ ምግባር ብልሽት እስኪነሱባቸው ድረስ ሾመዋቸዋል። ባኮረፉ ቁጥር መደበቂያቸው የነበረው ኦህዴድም ከአዴፓ ብጤዎቻቸው ጋር አሲሮ መጨረሻ ላይ ጠቅላይ ሚኒስትር ሆነዋል። እውነተኛው መንገዳቸውና ታሪካቸው ይህ ቢሆንም በተለያዩ ጊዜያት ሲናገሩ ከሌላ ዓለም እንደመጡ ከአንዳች ፕላኔት እንደተፈጠሩ አድርገው የነበሩበትንና የኖሩበትን ሁሉ ትተው እኔ ስመጣ እኔ ቢሮ ስገባ ወዘተ ብለው መናገር ያዘወትራሉ። በቅርቡ ነጋዴና የፕሮፓጋንዳ ሰራተኞቻቸውን ጠርተው መምህራንን አስቀምጠው ሐኪሞችንም ኑልምከራችሁ ብለው ይችኑ ቃል ደጋግመው ሲናገሯት ነበር። እነዚህን በካድሬ መዋቅር የተጠሩ የህብረተሰብ ክፍሎችን አነጋገሩ በተባለባቸው ባለፉት ሳምንታት የተስተዋለው ግን ይህ ብቻ አልነበረም። ሐኪሞችን ስለ ካንሰርና ደረጃዎቹ፣ ስለ ቫይረስና ባክቴሪያ፣ ዘፋኞችን ስለ ዘፈን አይዲያ፣ ጋዜጠኞችን ስለ ዜና አጻጻፍ ወይም የዜና አንግል አመራረጥ ሲያስተምሯቸው የሚታይበት ቪዲዮ በሁሉም የመንግስት ሚዲያዎች በተመሳሳይ ሰዓት ሲተላለፍ ሰንብቷል። በርካታ ንግግሮቻቸው እየተቆረጡ እንዲወጡ ቢደረግም እነዚህን የሕክምና ሳይንቲስትም የዜና ኤዲተርም ፊልም ጸሐፊም ዘፈን ደራሲም መስለው ሁላዋቂ መሪያችን እንዲባሉ የሚያስችለው የንግግራቸው ክፍል ግን አልተቆራረጠም። ለ7 ዓመት ሕክምናን ያጠናን ሐኪም ከ7ኛ ክፍል ወዲህ የት እንደተማሩ የማይታወቁት ጠቅላይ ሚኒስትር ስለ ቫይረስና ካንሰር ሲተነትኑለት 3 ዓመት ዩኒቨርሲቲ ለዓመታትም ስራው ላይ ለከረመ ጋዜጠኛ ስለ ዜና አጻጻፍ የሚያስተምሩበት ክፍል እንዲተላለፍ በተደረገበት በዚሁ ክራሞት ላይ ህዝብ የሰደቡበት አገር የዘለፉበትም ራሱ ህዝቡ እንዲሰማው ተብሎ ተለቋል። ተቆርጠው ተቀጥለው የተላለፉት የጠቅላይ ሚኒስትሩ ንግግሮች የተመረጠውና ለህዝብ እንዲደርስ የተደረገው ይህ ከሆነ ታዲያ የተቆረጠው ምን ያህል ከዚህ ቢብስ ነው ያስብላል። የተወሰኑትን ጠይቀን አገኝተናል። በዚህ ዝግጅት የምንመለከተውም ይህንኑ ነው። ጥቂት ፈገግ የሚያሰኙ ነገሮችን ማንሳታችንም አይቀርም። ለምሳሌ ውሃ ሞለኪውሉ ሲለጠጥ ጸበል ይሆናል ያሉበትንና ሰውን ሰው ያደረገው ቆዳ ነው ያሉበትን ንግግራቸውን ሰሞኑን ስለ ቫይረስና ካንሰር ከሰጡት አስተያየትና በአንድ ወቅት የአእምሮ ቀዶ ጥገና የመጨረሻው ቀላል ሕክምና ነው ያሉበትን እናስታውሳለን። የግለሰቦችን ስም እያነሱ ስለዘነጠሏቸው ግን ሳይተላለፉ እንዲቀር ስላደረጓቸው ጉዳዮችም ተሳታፊዎችን ጠይቀናል። አንድን ታዋቂ ጋዜጠኛ በሌለበት ያስፈራሩትና አንድን ታዋቂ ፖለቲከኛም አልሞታለኝ ብለው በምሬት የተናገሩት በእነዚሁ መድረኮች ላይ ነው። እነማን እንደሆኑ እንነግራችኋለን። በአንድ ባለሀብት መኪና አቅራቢነት ከተማ ሲዞሩ ከርመው ጠቅላይ ሚኒስትሩን ሲያደንቁ የነበሩ ባለሀብቶችም ከመዘለፍና ከመወረፍ አላመለጡም። 60% የአገሪቱ የሰላም ችግር እናንተ ናችሁ ሲሏቸው አጨብጭበዋል። እናንተ ስለማታውቁት እንጂ እኔ ከመጣሁ ወዲህ በየቤታችሁ ሲሳይ ገብቷልን ብለዋቸዋል። ኢትዮጵያን የሚያህል ሀገር እንዲህ ያሉ መሪ የሚመሯት ናቸው እንዴ የሚለው ጉዳይ በአሸማቃቂ ንግግሮቻቸው ጥፍር ውስጥ መደበቅን በሚያስመኙ ቃላትና ድርጊቶቻቸው ተደጋግሞ የታየ ቢሆንም ለፈገግታም ለቁም ነገርም ግን ዛሬም መሪ ናቸውና ጥቂት ነገሮችን ማንሳታችን አይቀርም። መሪዎች በሁሉም ነገር ማወቅ ይጠበቅባቸዋል ወይም ሁሉንም ነገር ያውቃሉ ተብሎ አይጠበቅም። በሁሉም ዘርፍ ለማወቅም ግዴታቸው አይደለም። እንዲያም ሆኖ የትኛውም መሪ ቢያንስ ኢኮኖሚክስና በጀት፣ የአገሩንና የአካባቢውን ታሪክ፣ ፖለቲካዊ ቅራኔዎችንና የአገሩን ብሔራዊ ጥቅሞች እንዲሁም ዓለም አቀፍ ስርዓትን እንዴት እንደሚሰራ ሊያውቅ ይገባል የሚል ስምምነት አለ። ጠቅላይ ሚኒስትር አብይ ግን በደንብ ያውቁታል፣ በሚገባ ያብራሩታል የሚባልላቸው ዕውቀት እስካሁን ድረስ ስለመኖሩ የታወቀ ነገር የለም። በአንድ ወቅት በግልጽ እንዳመኑትም ኢኮኖሚክስን መረዳት አቅቷቸዋል። የሀገራቸውን ጥቅም እንደማያውቁም ለአሜሪካ ሞታለሁ ሲሉ ግብፅ ሄደው ሲምሉ ወዘተ አሳይተዋል። እንዲህ ያለውን ነገር ለማወቅ ከመጣር ይልቅ አዋቂ መስሎ መታየትን የሚያዘወትሩት አብይ የግማሽ ቀን ኮርስ እንኳን ባልወሰዱባቸው ሩቅ ጉዳዮች ላይ ለመናገር ይደፍራሉ። ለአብነት የሕክምና ባለሙያዎችን ሰብስበው እንዲህ አሏቸው። ካንሰር ኬሞቴራፒ ሲሰጥ እኮ ከካንሰሩ በላይ ነው። በጣም ፔንፉል ነገር ነው። ዓላማው ግን ምንድነው? ሴሎችን ለማስወገድ ነው። በዛ ፔንፉል ፕሮሰስ ያላለፈ ሰው ሊያገግም አይችልም።
እንዲህ ያሉትን ደፋር ትንታኔዎች መስጠት አሁን የጀመሩት ጉዳይ አይደለም። ያኔ የሚናገሩት ጠባይልም በሚባልላቸው ሰሞንም ከዚህ የባሱ አስተያየቶችን በድፍረት ሲናገሩ ይጨበጨብላቸው ነበር። እንደ ዶክተር አሚር አማን ያሉ የጤና ኤክስፐርቶችን ከፊታቸው አስቀምጠው ስለ ኩላሊት አጠባ፣ ስለ ጉበት ሚና፣ ስለ ውሃና ደም፣ የጎድን አጥንት ላይ ስላለው ስብ ወዘተ ሲተነትኑ ነበር። ብለድን ብቻ ስንወስድ 3 ሜጀር ፓርት አለ። ነጭ ደም ሴል የሚባለው 60% ሊኩዊድ ፓርቱን የሚወስድ ኦክሲጅን ትራንስፖርት የሚያደርግ ነው። የኩላሊት ስራ በየ5 ደቂቃው ዘሆል የኛን ደም ማጠብ ነው። ልብ ስራው ደም መርጨት ነው። የጉበትም እንዲሁ ነው። አንድ ሰው ጉበቱ በሽተኛ ነው የሚባለው በጣም ብዙ አልኮል ሲወስድ ነው። አጥንት ደግሞ እንውሰድ። ይሄ ዋናው አጥንት የሚሸከመው በክብደት በጣም ከባድ ነው። ሁለተኛ አይበላም፣ ውስጡም ፋት የለውም። እንደምታውቁ ሲቀቀልም አይበላም፣ ከላም የሚጋጠው። ሁለተኛው አጥንት ሪብስ አካባቢ ያለው ነው፣ በውስጡ ፋት ያለው። ኖርማሊ አይበላም፣ ሲቀቀል ግን ሊሰበር ሊበላ ይችላል። 120 ሚሊዮን ህዝብ ስለሚመራበት የጤና ፖሊሲ ሲጠየቁ እንዴት የኮሪደር ልማቱን አታደንቁም? እሱ እኮ የጤና ፖሊሲው አካል ነው ብለው ብዙ ኪሎዋት አምፑል ሲበራበት በርግጎ የሚጠፋ ተስቦና ቫይረስ የእግረኛ መንገድ ሲከፈትበት ደንግጦ የሚሸሽ ወረርሽኝ ያለ ይመስል 7 ሚሊዮን ህዝብ በአንድ ጊዜ ለወባ በሽታ በሚዳረግባት አገር ላይ ፒያሳ ውስጥ የሰቀሉትን አምፑልና የተከሉትን ፋውንቴን የጤና ፖሊሲ ውጤት ነው ይሉታል። ያለሙያቸው መግባት ግን ሁሉንም ነገር አዋቂ የሚሳናቸውም ነገር የሌለ ለመምሰል እንዲህ ያለውን የሕክምና ትንታኔ በሚሰጡበት በዚያ መድረክ ላይ ከፊት ለፊታቸው ያስቀመጧቸው ሰዎች በተመስጦ ሲያዳምጧቸው ደስ ያላቸው ይመስል ቀጠሉና የአእምሮ ቀዶ ሕክምና በጣም ቀላል ሕክምና ነው፣ ሰውን ሰው ያደረገው ቆዳው ነው እያሉ አብራሩ። ቆዳ በንጽጽር ከፋትም ከቀዩም ስጋ በጣም ያነሰ ነው። ትንሽ ነው የሚወስደው ቦታ። ግን ቆዳ ባይኖር ኖሮ ሽፈራው የለም፣ አብይ የለም፣ ቅርጽ የለም፣ መልክ የለም ማለት። ልክ እንደዚህ ስትል ወፈምራም ሰው ስጋው ይወርዳል። እዚህ ጋር ባልና ሚስት የለም፣ አባትና ልጅ የለም። እንዲህ ካልክ ሌላ ሰው ነህ፣ እንደዚህ ካልክ ሌላ ሰው ነህ። ትንሽ ደግሞ እንደ አንዳንዶቻችን ከወፈርክ ስትጓዝ ቦርጭ ማየት ይጎታል ማለት። ሰውን ሰው ያደረገው ቆዳ ነው ቢባላው ማን ያምናል? ባይዚ ጭንቅላት አያመውም ታውቃላችሁ። the simplest surgery ጭንቅላት። በየትኛውም ሀገር ውስጥ ያለ የጤና ስርዓት ቀዳሚ ጉዳዮችን ማለትም የእናቶችንና ህፃናትን ደህንነት መጠበቅ ላይ የጤናው ዘርፍ ሊከተለው ስለሚገባ ፖሊሲና ስለሚመደብለት በጀት፣ ስለ ጤና ባለሙያዎች የሥራ ዋስትናና ደህንነት ወዘተ የመንግስት ግዴታዎች ለመወጣት የሚያስችልን መላ ማመላከት የአንድ ሀገር መሪ ኃላፊነት ነው። ጠቅላይ ሚኒስትሩ ግን የሚያመላክቱት ስለ ጉበትና ኩላሊት፣ ስለ ደም ዝውውርና በሰው ገላ ውስጥ ስላለ የውሃ መጠን ነው። በምሰራበት ቦታ የውሃ እጥረት አለ ብሎ ለሚጠይቅ ሐኪም ሰውነትህ 70% ውሃ ነው ብለው ይመልሱለታል። የምበላው አጣሁ ደሞዜ ይሻሻል ብሎ በሚማጸን ሐኪም ፊት ተቀምጠው ቫይረስ ገብቶ በሰውነት ውስጥ ያለውን ምግብ ሊሻማብህ ነው ይሉታል። አንድ ቫይረስ ወደ ሰው ልጅ ገብቶ ጥቃት ለመፈጸም የመጀመሪያ እንቅስቃሴው መግቢያ መንገድ ነው። ዋናው ትግል ተሳክቶለት በሆነ መንገድ ከገባ በኋላ የት መለጠፍ እንዳለበት ያውቃል። እንደምታውቁት ቫይረስ ቤትም ቦታ አይቀመጥም። ፈልጎ ሴሎች አካባቢ፣ ቫይታሚን የሚገኝበት አካባቢ፣ ምግብ የሚገኝበት አካባቢ ይለጠፋል። ከዛስ የምግብ ኮርሱን ቀይሮ ይሻማል። ይህንን የጠቅላይ ሚኒስትር አብይን ንግግር እያሉ የሚያዳንቁ የብልጽግና የፌስቡክ መንጋዎች አልጠፉም። ጠቅላይ ሚኒስትሩ ሳይንስ አዋቂ ናቸው ተብለው እንዲገመቱ ገና ወደ ቤተ መንግስት ከመግባታቸው በፊት የተናገሯቸውን እያጣቀሱ የሚጽፉላቸው ሰዎችንም ቀጥረው ነበር። ለአብነት ውሃ ሞለኪውሉ ሲለጠጥ ጠበል ይሆናል የሚለው ንግግራቸው የሳይንስና ቴክኖሎጂ ሚኒስትር በነበሩ ጊዜ የተናገሩት ነው። በዚያው መድረክ ላይ ክፉ ንግግር የካንሰር በሽታ መንስኤ እንደሚሆን መጥቀሳቸውን እንደ ተአምር የሚያነሱ ነባርና የቀድሞ ተደማሪዎች ነበሩ። ውሃ በተደጋጋሚ ደግመው በምርምር የተገኘ ውጤት ነው። መጨረሻ ግን ሞለኪውል በጣም የተራራቀ የሚያስጠላ ሞለኪውል ሲሆን በአንጻሩ የተመረቀ ወይም ደግሞ ብለስ የተደረገ ውሃ ለክፍተበል እንደሚባለው ሞለኪውሉ ጥግግቱ የሚያምርና የሚታይ ሆኗል። ሰው 75% ውሃ ነው፣ 6% አፈር ነው፣ 4% እሳት ነው፣ የተቀረው አየር ነው በውስጣችን ያለው። አብዛኛው ፐርሰንት ውሃ በተደጋጋሚ ከምንዘራው ክፉ ቃል የተነሳ
ሞለኪውሉ ካንሰር፣ ሞለኪውሉ ጨጓራ፣ ሞለኪውሉ ስኳር እየሆነ ነው። ጠቅላይ ሚኒስትር አብይ ሳይንስ የጠለቃቸው መስለው ለመታየት ጥረት ካደረጉባቸው መድረኮች በተጨማሪ ምርጥ ዜና ዘጋቢ፣ ጎበዝ አርታኢ መስለው ለመታየት የጣሩበትን ቆይታ ያደረጉት ደግሞ ከኢቲቪ እስከ ቀበሌ ድረስ የጠሯቸውን የፕሮፓጋንዳ ሰራተኞቻቸውን ሰብስበው ነው። ዜና እንዴት እንደሚመረጥ፣ የአዘጋጆች ሚና ምን መሆን እንዳለበት ሲያብራሩ እንዲህ አሏቸው። የተለመደ የዜና ጽሑፍ አለ። አንድ ሚዲያ ተቋም 100 ሰው ያለው ከሆነ ቢያንስ 60 ሪሰርቸር ነው ያለበት። 2 ቢበዛ 3 ሰው ነው ያንን ሪሰርች ፕሬዘንት ማድረግ ያለበት። የኛ ሚዲያ ጋዜጠኛ የሚሰበስበው እንደዛ ይሰራል። ዋና አዘጋጅ የሆኑ ሰዎች መድከም አይጠበቅባቸውም። ትንሽ ከሰማችሁ መጻፍ ይችላሉ። ያንንም እናነበው። ለዚህ ነው አድማጭ ያጣ ነው። ጠቅላይ ሚኒስትር አብይ የሬዲዮና የኮሙኒኬሽን መሳሪያ እየተሸከሙ እሳቸው ጌቶቼ ከሚሏቸው አለቆቻቸው ጋር ኖሩ እንጂ በጋዜጠኝነትና ኮሙኒኬሽን ዘርፍ የወሰዱት አንዲት ኮርስ እንኳን ስለመኖሯ ወይም በዚሁ ሙያ ተሰማርተው ስለማወቃቸው ተናግረው አያውቁም። ግን ጠቅላይ ሚኒስትርነት ሁሉን አዋቂነት መስሏቸው ከ20 ዓመት በላይ ለሰሩ ጋዜጠኞች ጭምር ስለ ዜና አጻጻፍ ሲያስተምሯቸው እነሱም በተመስጦ እያዳመጡና እያጨበጨቡ እንደ እርስዎ ያለ መሪ አይተን አናውቅም እያሉ እያወደሱ እርስዎን ውጭ ሀገር ተቀምጠው የሚተቹ ጋዜጠኞች ለምን አይታሰሩልንም እያሉም እየጠየቁ አብረዋቸው ውለዋል። እንደነዚህ አይነት ሰዎችን ከሌሎች ሀገሮች ከሚቀመጡባቸው ሀገራት ጋር ተሆኖ ሀገራችን ላይ የሚያሳድሩትን አሉታዊ ተጽዕኖ አፍራሽ ስራዎች ለምን መቋቋም አልተቻለም የሚል ጥያቄ አለኝ። ጠቅላይ ሚኒስትሩ ጋዜጠኞችንም ሆነ የሕክምናና የፖለቲካ ሰዎችን ሲጠሩ በመጀመሪያ በቅርቡ አያታቸውንና ብሔራቸውን በሻሩት በአቶ ዛዲግ አብርሃ ሻሮ ቢሮ ውስጥ ያሳድሯቸዋል። እዚያው ይጠረነፉና ኮሪደር ልማት የተባለውን የአዲስ አበባ ጎዳና ያሳዩአቸዋል። የራሳቸውን የፕሮፓጋንዳ ሰራተኞችም የሚያነሱትን ጥያቄ የፈሩ የሚመስሉት ጠቅላይ ሚኒስትሩ በለገሰ ቱሉ ቢሮ ውስጥ ገና በዋዜማው ጠያቄ የተባሉት ሰዎች የሚያነሱት ጥያቄ እንዲሰናዳ ውይይታቸውም በዚያው ቢሮ ውስጥ ባለ ካሜራ እንዲቀዳ ካስደረጉ በኋላ በማግስቱ ፓርላማ ላይ እንደሚያደርጉት እንደ አዲስ እየተጠየቁ እየጻፉ አዳምጠዋል። ሰዎችም በዚሁ መልኩ ከተሰባሰቡ በኋላ ጥያቄ በቡድን አድርገው አቅርበዋል። በመድረኩ ላይ ቀርቦ ግን ደግሞ ሳይቆረጥ ያመለጠ አንድ ጥያቄ ግን ሾልኮ ለሕዝብ እይታ በቅቷል። እሱም ጋዜጣዊ መግለጫን የሚመለከት ክፍል ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በ4ም በ6 ወርም አንዴ ከጋዜጠኞች ለሚነሱሉት ጥያቄዎች ማብራሪያ የሚሰጡበት መርሃ ግብር እንዲኖረን ከጋዜጠኞች ጋር እንዲገናኙም በታላቅ አክብሮት እንጠይቃለን ብለዋል። ጠቅላይ ሚኒስትር አብይ ለዚህ ጥያቄ የሰጡት ምላሽ ለሕዝብ አልተላለፈም። እኔ ስራ ላይ ነው የማተኩረው፣ ለወሬ ጊዜ የለኝም ብለዋል። ባልና ሚስት ሳይቀር ለማሸማገል ጊዜ የማያጡት አንዲትን ጋዜጠኛ አስቀምጠው 4 ቀን ሙሉ ተቀምጠው በቴሌቪዥን የሚያወሩት ዋና ስራቸው በማሳም በቢሮም እየዞሩ መሳደብና ካሜራ ፊት ቆሞ መናገር መሆኑን የረሱት አብይ ጋዜጣዊ መግለጫ መስጠት የአንድ ተጠያቂነትና ኃላፊነት አለብኝ የሚል መሪ ግዴታ መሆኑን ይረዱታል ተብሎ አይታሰብም። እናም ለወሬ ጊዜ የለኝም ብለዋል። ጥያቄው አምልጦ የገባ ቢሆንም መልሱ ግን ተቆርጦ ወጥቷል። ከዚህ በተጨማሪም በዚሁ መድረክ ላይ ተናግረውት ግን ተቆርጦ እንዲወጣ ከተደረጉት መካከል አቶ አማራ አረጋዊን የተመለከተው ክፍል ይገኝበታል። በኢትዮጵያ መገናኛ ብዙሃን ታሪክ የማይበረዝ አሻራ ካላቸው ሰዎች መካከል አንዱ የሆነውን አቶ አማራ አረጋዊን ባልተገኘበት ከእሱ ጋር የተገናኘ ጉዳይም ባልተነሳበት መድረክ ላይ ጠቅላይ ሚኒስትሩ ዝተውበታል። አማረን ተው በሉት፣ እንተዋወቃለን፣ እረፍ በሉት ሲሉ ተደምጠዋል። የእርሳቸውን የእልቂት ጦርነት የሕግ ማስከበር ዘመቻ እያለ ይዘግብላቸው የነበረውን ሪፖርተር ጋዜጣን እንኳን የጠመዱት ጠቅላይ ሚኒስትሩ ከፓርላማም እንዳይዘግብ አድርገውታል። ጋዜጠኞቹንም በመዝናኛ ቦታ ላይ ተቀምጣችሁ የባለስልጣን ስም እያነሳችሁ ስታወሩ ተሰምታችኋል በሚል ካመሹበት ቤት እየወሰዱ ማሰር ጀምረዋል። ከሚያወድሰኝ ኢቲቪና ከሚያሞካሸኝ አዲስ ዘመን ውጪ አል ያሉት ጠቅላይ ሚኒስትሩ ለአገሪቱ የግል ሚዲያና ጋዜጠኝነት በአርያነት ከሚነሱ ሰዎች አንዱ የሆነውን አማራ አረጋዊንም እንዲሁ ሲዝቱበት ቢደመጡም ይህ ተቆርጦ እንዲወጣ አስደርገዋል። ልክ እንደ ሐኪሞቹና መምህሮቹ የራሳቸውን የፕሮፓጋንዳ ሰራተኞች ያወገዙትና አታደንቁኝም፣ የምሰራው ለእናንተ አይገባችሁም ወዘተ እያሉ የተናገሩት አብይ
አትቅጠፉ፣ አትዋሹ ሲሉም ውሸታምና ቀጣፊ መሆናቸውን ተናግረዋል። ከነዳጅና ወደብ አገኘን ጀምሮ አያሌ ውሸቶችን ያወሩባቸውን እነ ኢቲቪንና ፋናን በቀጣፊነት የከሰሱት ጠቅላይ ሚኒስትሩ እነዚህን የፕሮፓጋንዳ ሰራተኞቻቸውን ሙልጭ አድርገው ከሰደቧቸው በኋላ ምሳ በልተው በቻርተር አውሮፕላን አሳፍረው ቱሪስት ዝር የማይልባቸውን እነ ጎርጎራንና ኮይሻን፣ ወንጪንና ሐላላን ጎብኙ ብለው ልከዋቸዋል። ስናወዳደር ግን በሚዛን ይሁን። አሁን ያለውን ለማሳነስ የሌለ ድሮ አንናገር ነው። የሌለ ድሮ ምን ያደርጋል? ለውጡ በእያንዳንዱ ጓዳ ውስጥ የፈታቸው ጉዳይ በጣም በርካታ ናቸው። ወይም እኛ አልተናገርናቸው ወይም እናንተ ማየት አልፈለጋችሁ። እናንተ ሲባል ድፍን ኢትዮጵያ ማለት ነው። እናንተ ብቻ አይደላችሁ። ልማት አለ። ይሄ ልማት ደግሞ ዓለምን እያስደመመ ነው ያለው። ባካችሁ አይናችሁን ግለጡ። ዓለም እኮ የተደነቀ ያለው በኢትዮጵያ ስራ ምን ለምን ትገረማላችሁ? ሌላኛው ህዝብ የተዘለፈበት መድረክ ደግሞ ከመምህራን ጋር ያደረጉት የተባለው መድረክ ነው። መምህራን ኑሯቸውን ከትናንት ህይወታቸው ጋር አነጻጽረው መጠየቃቸው ለመማርም ለማስተማርም የገጠማቸው የሰላም እጦት መሆኑን ሲያነሱባቸው ጠቅላይ ሚኒስትሩ በብስጭት መላ አገሪቱን ሰደቧት። ከትናንት ጋር አታነጻጽሩኝ እያሉም ተበሳጩ። ተመሳሳዩን ዘለፋ ባለሀብቶችን ሰብስበው ተናግረዋል። ወይዘሮ ዓለም ፀሐይ ጳውሎስ የተባሉት የጽህፈት ቤታቸው ኃላፊ መጀመሪያ ባለሀብቶቹን ፒያሳና 4 ኪሎን እንዲያስጎበኙ አድርገው ከሳቸው ጋር ሲገናኙም ባዩት ነገር መደነቃቸውን መግለጽ ግዴታቸው መሆኑን አስነግረው የሰበሰቧቸው ባለሀብቶች እንዲሁ በአንድ ላይ ተጠርንፈው 2 ቀናትን አብረው አሳልፈዋል። የሚጓጓዙበትን አውቶቡስ ያቀረቡት ደግሞ ሌላኛው ባለሀብት በላይነህ ክንዴ ናቸው። ዘፋኞችንና ፊልም ሰሪዎችንም እንዲሁ ጋብዘው ስለ ዜማና ግጥም መክረዋቸዋል። በዚያ በልቂት ዘመናቸው ወገን ወገኑን እንዲገድል የሚያስችል ዘፈን አልዘፈናችሁልኝም ያሏቸውን ደግሞ አውግዘዋቸዋል። እነዚህ ኢትዮጵያ አይደሉም እናጥፋቸው እያሉ የተናገሩላቸውን ደግሞ አወድሰዋቸዋል። በችግር ጊዜ የኔ ጥቅምና የኔ ክብር ከኢትዮጵያ አልፍም ብላችሁ የተሳተፋችሁ ሰዎች ሁል ጊዜም ቢሆን ስንበለጽግም የእናንተ ስም በወርቅ አሻራ የተጻፈ ይሆናል። ያኔ ስንፈልጋችሁ እነዚህማ አያሸንፉም ከሚመጣው ጋር ምንስማማ ይሻላል ብላችሁ ደግሞ የከዳችሁ የሸሻችሁ ለእናንተ ደግሞ ይቅር ብለናችኋል። ቂም የለንም፣ ግን ኢትዮጵያን አትካዱ። የፖለቲካ ፓርቲ ያላቸው ያሏቸውን ሰዎች ሰብስበው ብዙ ያወሩ በርካታ ሰዎችን የዘለፉ ቢሆንም እንዲተላለፍ ያደረጉት ጥቂቱን ነው። ለአብነት አቶ ጌታቸው ረዳን ፋኖ ነው፣ በምላስም በትጥቅም ተዋግቶኛል፣ ከሱ የላቀ ፋኖ የለም ያሉበትም ሆነ ስብሃት አልሞታለኝ ብለው የተማረሩበት ንግግር እንዲቆረጥ ተደርጓል። የኤርትራውን ሻዕቢያን በማስመልከት የሰጧቸው አስተያየቶችም እንዲሁ ሳይሰራጩ ቀርተዋል። በአጠቃላይ ህዝብ የሚዘለፍበት፣ ሙያ የሚራከስበት፣ የአገር አደጋ ውስጥ መውደቅ የማይነሳበት፣ መፍትሄ የማይነገርበት፣ ግን ደግሞ አብይ ብቻቸውን ሁላዋቂ መስለው የሰነበቱበት፣ ዓላማውም እሳቸውን ማቆነጃጀት የሆነው የፕሮፓጋንዳ ክራሞት ሲጨመቅ ይህንን ይመስላል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።